ተመልከቱ በውስጥ የሚላክልኝ መረጃዎች አብርሽና ሩታ የልጃቸውን የሰባተኛ ወር ልደት ከ3 ከ4 ቀናት በኋላ አብረው እንዲያከብሩ የተለያዩ ስራዎች እየተሰሩ ነው። በውስጥም ሊያስሟሟቸው ነው ብዬ ብዙ ነገር ተናግሬ ነበር። ይሄው ትናንትና ደግሞ እንግዲህ አብርሽና እንዲሁም ደግሞ ሩታን የምታስማማ የምትባለው የአብርሽ ታላቅ እህት የሆነችው ቡዜ ከሩታ ጋር ተጣልታ የነበረችው ቡዜ ከሩታ ጋር ተስማምታለች። በቪዲዮ ማየታችኋል ብዬ አስባለሁ። ይህን ጉዳይ አስከትሎም ዝርዝር መረጃዎች ተልኮልኛል። እስቲ ቀድሜ ይህንን ላስነብባችሁ በውስጥ የደረሰኝን ወሳኝ መልእክት። ሰላም ወንድሜ እንደምን አለ? ይኸው ያልኩ ሁሉ እየሆነ ነው አይደል? አብርሽና ሩታ በቅርብ ቀናት ውስጥ የልጃቸውን የሰባተኛ ወር ልደት ማስታወሻ አብረው ፎቶ እንዲነሱ እንዲታረቁ ብዙ ስራ ተሰርቷል ብዬ ነበር። ይኸው ትናንትናም ደግሞ በቪዲዮ እንዳየኸው እኔም አስቀድሜ ነገርኩ። ነገሮች ሁሉ የሆኑት ተመልካች እስኪገረም ድረስ ነው። ሩታና የአብርሽ እህት ታርቀው ተቃቅፈው የመጡት። አሁን ደግሞ ቀጣይ ቅዳሜ አብርሽና ሩታ መሀል ምን እንደሚፈጠር ደውዬ ላስረዳ ለህዝቡም አሰማልኝ ብላ ነው እንግዲህ ወሳኝ መልእክት አንዲት እህቴ በውስጥ የላከችልኝ ማለት ነው። በቪዲዮ መግቢያ ይኸው በደንብ በትንታኔ እንደነገርኳችሁ እንግዲህ አብርሽና ሩታ መካከል በቀጣይ ሳምንት አዲስ ነገር እንደሚኖር ነው በዝርዝር አንዲት እህቴ በሰም ጽፋ በውስጥ ልካልኝ ከዛ ደውላ ያወራችልኝ በዝርዝር ነው። እሱንም እማስደምጣችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። የሰው ደስታ የሚያስደስታችሁ፣ የሰው አንድ መሆን የሚያስደስታችሁ፣ በተለይ ደግሞ የአብርሽ እህትና ሩታ በመታረቃቸው ሁለቱ አንድ በመሆናቸው እጅግ ካሁኑ እየተደሰታችሁ ቀጣይም ሰላም ፍቅርን ያሳየን የምትሉ ውድ ቅን የሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። ለሰው ሰላም እንዲህ እንደምትጨነቁ ለእናንተም ሰላም ፈጣሪ አምላክ ሁሌ ተጨንቆ ጥሩ ነገርን ሁሌ በህይወታችሁ ያጋጥምልኝ። ሁልጊዜ ጥሩ ምርቃቴን የሚመኝ እንደተለመደው አሁኑኑ ቪዲዮ ላይክ ማድረግ ይጀምር። ለቤት ደግሞ አዲስ የሆናችሁ ሰዎች እባካችሁ ሰብስክራይብ አድርጋችሁ የኔን ቤተሰብ እንድትሆኑ ነው በአክብሮት በፍቅር እምጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። ከሰሞኑ ያለው ነገር እጅግ ብዙዎችን እያስገረመ ነው። የአብርሽ እህትና ሩታ እንግዲህ ተስማምተዋል። ይህንን ማንም አልጠበቀም ነበር። በአጭር ቀናት ውስጥም ሁለቱ ይታረቃሉ ብሎ ማንም ያሰበ ሰው የለም። ነገር ግን አስቀድሜ እንዳልኳችሁ አብርሽና ሩታ በጋራ ልጃቸው ልደት እንኳን አላከበሩም። ለምንድን ነው ይሄ ሆነው? ይሄ መሆን አልነበረበትም። ቢያንስ ለልጁ ማስታወሻ እንኳን ቤተሰብ ስምምነት ማድረግ አለበት ተብሎ እንግዲህ ከአረብ ሀገር ከሳውዲና ከዱባይ የሚገኙ ወዳጆቻቸው በጣም ጠንካራ አድናቂዎቻቸው አስቀድሞ ብዙ ሲናገሩ ነበረ። ሰባተኛ ወር ልደቱንም እንግዲህ አብርሽና ሩታ ተስማምተው አንድ ላይ እንዲያከብሩም ከወዲሁ ስራውን እንደጀመሩ ነው መረጃውን የሰማሁት። ለዚህም ጉዳይ ነው እንግዲህ ለማስማሚያ እንዲሆን የመጀመሪያው ግንባር ቀደም የሆነችው በብዙ ምክር አብርሽን የምትመክረው ከሩታ ጋር ተጋጭታ የነበረችው ቡዜ እንግዲህ በብዙ ነገር እንግዲህ እንድትስማማና ቡዜ ደግሞ ከዚህ በኋላ ያሉትን ነገሮች አስተካክላ ለጋራ ልጃቸው ደግሞ በአንድ ላይ እንዲሰሩና በአንድ ላይ የተለያዩ ፕሮግራሞችን እንዲያሳልፉ ጭምር ይሄ ሁሉ በማሰብ ከቡዜ ጋር ያለው እርቅ በመጀመሪያ እንዲወርድ ተደርጎ ትናንት ያያችሁትን ቪዲዮ ያየ ነው ማለት ነው። እንግዲህ በቀጣይ ምንድነው የምታደርገው መሰላችሁ? በውስጥም ደውላ እህት የነገረችኝ ቡዜ ደግሞ አብርሽን ወንድሟን በደንብ መክራ፣ ምክንያቱም አብርሽ በደንብ ነው የሚሰማት። ብዙ ምክሮችንም እንግዲህ ከእህቱ ከቡዜ ብዙ ነው የሚቀበለው። ስለዚህ በቀጣይ ምንድነው የምትመክረው? ለልጁ አንድ የጋራ ነገር ሊኖር ይገባል። ሁሉም በፍቅር በሰላም ሊኖር ይገባል። ልጁም የተለያዩ ማስታወሻ ቀኖቹ ላይ በተለይ ከዚህ በፊት እንደተቆጨ ነው የ6 ወሩ ምንም ስላልተደረገለት አሁን ደግሞ የ7 ወሩ ላይ ቢያንስ ፎቶ ማስታወሻ እንኳን ይኑረው በማለት ነው እንግዲህ ቡዜ ወንድሟን አሳምና ከሩታ ጋር አንድ ላይ የሆነን ቀን ቢያንስ አብረው እንዲያሳልፉ ጥረቶች እንደተጀመሩ መረጃውን የሰማሁት ማለት ነው። ቡዜም በቀጣይ ሳምንት ይህንን እንደምታረግ ነው አብረው ያይዘው መረጃውን የሰማሁት። ነገር ግን ቪዲዮ ላይ ይሄ ነገር ላይቀረጽ ይችላል። ምክንያቱም አብርሽም እንደምትመለከቱት ከሄርሜላ ጋር አዳዲስ ህይወቶችን አዳዲስ ኑሮችን ጀምሯል። በአጭር ጊዜያቶች ውስጥም እንግዲህ ወደ ሌላ ህይወት ባይሄድም ከሄርሜላ ጋር ያለው ነገር ይቆራረጣል ብለን አናስብም። ስለዚህ ከሄርሜላ ጋር ያለው ነገርም እንዳይደፈርስበት ከፈለገ ይሄን ቪዲዮ ላይለቀቅ ይችላል። ከሩታ ጋር አብሮ ልደት የሚያከብርበት ቪዲዮ ተለቀቀ ማለት ወዲያውኑ ሄርሜላ እንደምትበሽቅ ሄርሜላ ደግሞ እንደምትናደር ማወቅ አይዳግትም። ስለዚህ ያ ሁሉ ችግሮች እንዳይፈጠሩ ቪዲዮዎችን እንግዲህ ዩቲዩብ ላይ አይጫኑ ማለት ነው። እንግዲህ አብርሽና ሩታ
ሩታ ግን አንድ ላይ የልዑሌ ልደት እንዲያከብሩ በተለይ ትናንትና ቡዜ ራሱ ያለችው ነገር አለ። እኔ እኮ የወንድሜ ልጅ ሲናፍቀኝ ልዑሌ ሲናፍቀኝ ማየት ስፈልግ እኮ ከሩታ ጋር ያለው ነገር ሰላም ቢሆን ብዙ ነገር ማድረግ እፈልግ ነበር። የወንድሜ ልጅ እንኳን ሲናፍቀኝ ምንም ማድረግን አልቻልኩም እያለች ነው ስትናገር የነበረው። ብዙዎቻችሁ የሚያስተዋላችሁት ይሄ የሚያሳየው እንግዲህ ለልዑሌ የጋራ ሰላም ሲባል እነዚህ ቤተሰቦች እንዲስማሙ ትልቅ ጥረት እንደተጀመረ ጭምር ነው መረጃዎች ሁሉ የሚያሳዩት ማለት ነው። በቀጣይ ቀናቶችም ቡዜ እንግዲህ ወንድሟን አብርሽን አሳምና በተለይ ለጋራ ልጃቸው ለሆነው ልዑሌ ትኩረት ሰጥቶ የጋራ በዓሉን አንድ ላይ እንዲያከብሩለት በዚሁ እንደምታረግ ነው በደንብ አስረግጬ የምነግራችሁ ማለት ነው። አንዳንዶቻችሁ ደግሞ እንግዲህ እንደዚህ አይነት ቪዲዮዎችን ስንሰራ የምትሉት አንድ ወሳኝ መልእክት አለ። አንድ ላይ ልደት ማክበር ምን ይሉታል? አንድ ላይ መሰብሰብ ምን ይሉታል? በአንድ ቢኖሩ ነው እንጂ ጥሩ ዝም ብሎ ለአንድ ቀን ፈሽታ ለአንድ ቀን ደስታ አንድ ላይ ሆኖ መበተኑ ምን ጥቅም አለው እያላችሁ ኮመንት የምታደርጉም ሰዎች አላችሁ። ይሄ ነገር አንድ ነገር ማወቅ አለባችሁ የማስበው ወሳኝ ነገር አለ። ግድ አንድ ሰው አብሮ ይኑር ማለት አይደለም። እህል ውሃ ሁሉንም ሊያለያይ ይችላል። አብርሽና ሩታ በግድ አንድ ላይ ተጣምራችሁ ኑሩ የሚላቸውም የለም። አንድ ሰው ከህይወት አጋሩ ትዳር አጋሪ ካለው ሰው ጋር መስማማት ካልቻለ ለብቻው ያ ሰው የመኖር መብት አለው። ምክንያቱም ጭቅጭቆች ሲበዙ፣ ንትርኮች ሲበዙ ለሁሉም አካል ጥሩ ስለማይሆን ሁሉም በየፊናው የመኖር ሙሉ መብት አለው። ይህንንም ደግሞ ወደው ፈቅደው ነው ይሄን ነገር እያደረጉ የሚገኘው። ስለዚህ ግድ አብሮ ኑሩ የሚል ህግ የለም። ነገር ግን ለልጃቸው የጋራ ማስታወሻ ቀኖች እንደዚህ ልደት ሲኖር፣ የወራት መታሰቢያ ሲኖር፣ ሉሌን የሚመለከቱ ነገሮች ሲኖር ግን እነዚህ ሰዎች ወልደዋል ተለያይተው የሚለያዩ ሰዎች አይደለም። ቢያንስ የልጃቸውን ደስታ ግን በአንድ አላማ ጸንተው በአንድ አላማ ሆነው ልዑሌም ወደፊት እናቴም አባቴም ይሄን ማስታወሻ አድርገውልኛል ብሎ የሚደሰትበትን ነገር እንዲያይ መደረግ አለበት። ስለዚህ ግድ አብሮ ካልኖሩ ይሄ እንደዚህ መደረጉ ጥቅም የለውም የምትሉ ሰዎች እባካችሁ ተዉ። እንደዚህ አይነት ነገር ያስኬዳል ብዬም በፍጹም አላስብም። ስለዚህ በጋራ መደረግ ያለበት ነገር በተለይ ለልጃቸው ብቻ ሲባል የሚደረጉ ነገሮችን አትቃወሙ ለማለት ነው የምፈልገው። ቡዜ ደግሞ የተሰጠሽን አደራ በተለይ ደግሞ ያስማሙሽ ለዚህ ጉዳይ እንደሆነ በዝርዝር መረጃው እየደረሰኝ ነው የሚገኘው። የልዑሌ ልደት ምክንያት በማድረግ እናትና አባት እንዲቀራረቡ ነው አስቀድመው አሁን ቡዜ እህትን ማሳመን ቡዜ እህትን ይቅርታ ተጠይቃ እንዲስማሙ ትልቅ ጥረት የተደረገው ብለው የነገሩኝን ነገር እኔም በጣም ወድጀዋለሁ። እባክሽ ይህንን በትልቅ አደራ ወስደሽ እንግዲህ ቡዜም ጥሩ ነገር እንድታሳይን ነው ከአደራም ጭምር መልእክቴን በዚሁ ማድረስ የምፈልገው ማለት ነው። እንግዲህ ይህንን ጉዳይ አስመልክቶ አሁንም ቢሆን የተለያዩ ሀሳብ አስተያየቶች መነሳታቸው አይቀርም። የተለያዩ ምልከታ ያላችሁን ሰዎች አላችሁ ብዬ አስባለሁ። እንደው እናንተ ግን ከዚህ ሁሉ ውጪ ለየት ያለ ነገር ምን እንመለከታለን ብላችሁ ታስባላችሁ? በተለይ የቡዜንና የሩታን መስማማት መታረቅ ብዙ ሰው እንደ ዱብዳ ነው ሲመለከተው የነበረው። እኔ ግን አስቀድሞ መረጃ እየደረሰኝ ስለነበረ ያን ያህል የደነገጥኩበት ጉዳይም አይደለም። እንደሚስማሙም እየገመትኩኝ ነበር፣ መረጃዎቹም እያሳዩኝ ነበር። ምክንያቱም የነሱ ወዳጅ አድናቂዎች በቅርብ በ3 በ4 ቀናት ውስጥ የ7ኛ ወር ልደት እንዲከበር አብርሽና ሩታ እንዲስማሙ ትልቅ ጥረት ተጀምሯል እያሉ ብዙ ነገር ይነግሩኝ ስለነበረ አሁን ደግሞ እንግዲህ የሩታና ቡዜ ሲስማሙ ያን ያህል አልደነገጥኩም አስቀድሜ ስለሰማው። እናንተ ግን ልክ ይሄንን ስትመለከቱ ምን አይነት ሀሳብ ተሰማችሁ? የእናንተን በኮመንት ብታሳዩኝ ደስ ይለኛል። አጠቃላይ ጠቅለል አድርጌ ይዤ የመጣሁት መረጃ ይሄን ይመስል ነበር። በሌሎች አዳዲስ መረጃዎቻችን እስክንገናኝ ድረስ ሰላም ሁሉ ተመኘሁላችሁ። ሰላም